ቁጭ ብለ ጨለማውን ከምታማርር ተነስና ሻማ አብራ። ዓለማችን ላይ 96% የሚሆኑ ሰዎች አማራሪዎች ናቸው ይለናል ጥናቱ። ለምን ታዲያ 4% ከሚሆኑት አመስጋኞች ማላቶን? ሁለት ህፃናቶች ተፈጠሩ፣ ተጠባብቀው ነው የተፈጠሩት። መለያየት አይችሉም። አንደኛው አመስጋኝ፣ አንደኛው አማራሪ ነው። አመስጋኙ ልጅ እንደዚህ ይላል፣ አምላክ ሆይ ከዚህ የባሰ ነገር ስላላመጣብን አመሰግናለሁ ይላል። አማራሪው ልጅ ከጎን እንደዚህ አለ፣ ምን ከዚህ በላይ አምጣብ፣ አጠባብቆ ፈጠረን ይላል። ከትንሽ ጊዜያት በኋላ ግን ያልታሰበ ነገር ተፈጠረ። አመስጋኙ ልጅ ሞተ። የአማራሪው ልጅ ጣፈንታ ምን ሆነ? የአመስጋኙ ልጅ ሬሳ ተሸክሞ መኖር ጀመረ ማለት ነው። በአማረርክ ቁጥር ያማረርክበት ነገር ወደ አንተ የሚመጣበት ፐርሰንት ይጨምራል። ለማመስገን እነዚህን 3 ነገሮች ማየት በቂ ነው። ምክንያቱም ማማረር የብዙሃኖቻችንን ደስታ ስላጠፋብን። የመጀመሪያው ይሄ የመግነዝ ጨርቅ ነው። አንተ ኖረክ ያልሰራህበትን ሰዎች ግን ቢኖሩ መስራት እየቻሉ ግን የዛሬዋን የፀሐይ ብርሃን ያላዩ ብዙ ሰዎች አሉ። ስለዚህ ማን ያዟል? ያንተን ህይወት ለኔ በስንት ሸጥልኛለህ? በምንም የማይሸጥ ከሆነ በነፃ በተሰጠ ነገር ላይ አመስግን። ሁለተኛው ነፃነት ነው። ነፃነት እግርና እጄ ታስሯል አይደል? ለአንተ ቀላል የሆነው የፀሐይ ብርሃን ለሌሎች ግን ብርቅ የሆነበት፣ ለአንተ ቀላል የሆነው ከቦታ ቦታ መዘዋወር ለሌሎች ግን በአራት ድንጋይ ታጥሮ መጠበቅ። ነፃ አንቺን ነፃነት ለኔ በስንት ሸጭልኛለሽ? የማይሸጥ ከሆነ በነፃ በተሰጣችሁ ነገር ላይ አመስግኑ። ሶስተኛ እንግዲህ ላውልቀው፣ ይሄንን ወጣት ተመልከቱት። 7 ዓመት መራመድ አለመቻል፣ ከ10 እስከ 12 ሴንቲሜትር በአንገቱ ብረት ገብቶ ለ10 ወራት መተንፈስ። ግን መንፈሱ ጠንካራና አመስጋኝ ስለነበረ ከዛም በኋላ 2 መጽሐፍ ጽፏል። ተመልከቱ እንግዲህ እናንተም ይሄን ቪዲዮ የምታዩ ሰዎች አይናችሁ ያያል። ይሄን ቪዲዮ የምትሰሙ ሰዎች ጆሮአችሁ ይሰማል። ይሄንን ቪዲዮ የከፈቱ እጆቻችሁ ይሰራል። ታዲያ ለዚህስ ነገር መቼውን የምናመሰግነው? ክብር ለዳግማዊ አሰፋ። አመሰግናለሁ። ሄራንና ሶሊያና ሰማችሁት? ሲሳይ ምን ተማራችሁበት? ታስሬ ነበር ነው የሰሙት አይደለ? ኦኬ። አንቺስ? እኔ ደግሞ ስለመስገን ይቀር። ኦኬ። አመስጋኝ ናችሁ እናንተ? ስለምን ታመሰግናላችሁ? ሌላስ? ውበት ለሰጠን እግዚአብሔር። ዋው! ሚሻሻል ነገር የለውም፣ ምንም የለውም። በደንብ አነቃቅተን አስደንቆናል። በጣም ቆንጆ ነው። እንዳንተ ቆንጆ ያለ ተወዳዳሪ አይቻልም። እናንተ በጣም ለማን ብዬ ነው የምጨነቀው? የሚያስጨንቅ ነገር አለ። ያለን ያስጨንቃል። በደንብ ነው የሚያስጨንቅ። እሱ ግን ብሏል፣ እኔ ላይ ጣሉት አለ። እኔ ላይ ጣሉት ካለ እኔ ለምን እጨነቃለሁ? ወስድና ቁጭ አደርጋለሁ። ለዚህ ነው ባለፈው የአእምሮ ጤና በእምነት ካለሽ የአእምሮ ጤና ጥሩ ነው ያልነው። ምክንያቱም ሲጨንቀኝ ወስጄ እነግረዋለሁ። ወስጄ የሚያስጨንቃችሁን በእርሱ ላይ ጣሉት ተብሏል፣ እጥለዋለሁ። እረፉ ደግሞ እረፉ፣ እኔ አምላክ እንደሆንኩኝ እወቁ ብሏል። ታዲያ ለምን አላረፍ? አንድ ሰው ምን አለ መሰለሽ? እስራኤልን የሚጠብቅ አይተኛም አያንቀላፋም የሚለውን አነበብኩኝ አለ። ታዲያ ለምን ሁለታችንም እንቅልፍ እናጣለን ብዬ ይለጣልኩኝ ያንካረው እና እረፉ እኔ አምላክ እንደሆንኩኝ እወቁ ካለ ለምን ትጨነቃለሁ? ምንም ተጨንቀሽ በቁመትሽ ላይ መጨመራትሽም አንዱን ጸጉር ነገ ለቀኑ ክፋቱ ይበቃዋል ይላል። ነገ የራሱን ችግር ይዞ ይመጣልና ተቂት ይዝ ተብለናል። አይ እረፉ ተብሏል። ሰው ሁኔታን መቀበል ስለማይችል ነው በሁኔታ የሚጎዳው። ዛሬ ካጣ የለመድከው ነገር ከቀረ ከነገሮች ጋር ራስን ማዋሃድ በቃ የሚቀርብህ ነገሮች ይኖራሉ። ለዛሬ ቅሩ ነገ ይደርሳሉ። እኔ ማጣት አልፈራም። ከዜሮ መጀመር። ዜሮ ደግሞ ብሩ አይደለም። እኛ ብር አይደለም የሚከብደን፣ ሰው ነው የሚከብደን። እኔ አብለኔ ዳዊት ስሙ ቢጠፋ ነገ ውይ እሱ እኮ ያኔ ስኬት ምናምን ብሎ በየፖድካስቱ ለፍልፎ ይሄው ዜሮ ገብቶ ማክሮን ዛሬ ዜሮ ገባ። አልፈራውም፣ እወጣዋለሁ። እንደውም ታሪኬን ያሳምርልኛል። እዛ ነበርኳ እና በአንድ በኩል አይቶ መመለስ አሪፍነቱ ብዙ አትፈር፣ ከልክ አያልፍ። አንተ ውስጥ ሰላም ከሆነ ጤና ካለ አይምሮ ውስጥ ነው ሁሉም ነገር ጨዋታው። ከሁኔታ ጋር ለጊዜው ዛሬ ተፈቀደው ይሄ ስለሆነ ለዛሬ ልቀበለው፣ ነገን ግን አስተካክላለሁ።
ጀግኒት ከራስሽ ተሻይ፣ ከራስሽ ብለጪ፣ ራስሽን አሳድጊ። ከሌሎች ከመብለጥሽ በላይ ከትናንት ማንነትሽ ካለፈው አንቺነትሽ መሻልሽን አስተወይ። በየትኛውም አጋጣሚ ሁለት አይነት ሰዎችን አታጭኙ። አንደኛው የሚበልጥሽ ሲሆን ሌላኛው የምትበልጪው ነው። በእነዚህ መሃል ራስሽን ብትለኪ መሃል መንገድ ትቀሪያለሽ። በራስሽ ልኬት በራስሽ ሚዛን ከራስሽ ጋር ብትነጻጸሪ ግን የተለየ ለውጥን መመልከት ትጀምሪያለሽ። የምትሻዩ ከማንም ሳይሆን ከራስሽ ነው። የምትቀይሪው ማንንም ሳይሆን ራስሽን ነው። የምታሳድጊውም ማንንም ሳይሆን ራስሽን ነው። በማይገባ ንጽጽር ከብዙዎች ልትሻይ ትችያለሽ። ከራስሽ ካልተሻልሽ፣ በራስሽ ከፍ ካላልሽ ግን ትርጉም አልባ ብልጫ እንደወሰድሽ ወቂ። ከወደቅን አይቀር እግዚአብሔር ቤት እንውደቅ፣ ከተሰበርን አይቀር እግዚአብሔር ቤት እንሰበር። ሸክላ ሰሪው እጅ ላይ ቢሰበር ሰሪው መልሶ አስተካክሎ ይሰራዋልና። በረከት ልታገኝ ስትይ ፈተና ይበዛል። ፈጣሪ ከሰው ያገልሻል። እድሎች ብቅ ማለት ይጀምራሉ። ጠላት ይበዛል። ዓለምን የምታይበት እይታሽ ይለወጣል። መንገድሽን ለእርሱ ስጪ። ታሪክሽን የሚቀይርልሽ ፈጣሪሽ ብቻ ነው። ስለዚህ ነገራቶችሽን በሙሉ ለእርሱ ስጪ። አንቺ የሚገባሽን ካደረግሽ በኋላ እርሱ የሚያስፈልግሽን በሙሉ እንደሚሰጥሽ እመኚ። ያኔ ታሸንፊያለሽ። የዛሬ ሳምንት እንደምትሞቺ ቢነገርሽ አሁን ያስጨነቀሽ ነገር ሁሉ ተራ እንደሆነ ይገባሻል። ከጎደለሽ ይልቅ የተደረገልሽ ይበልጣል። ስለዚህ ተመስገን በይ የኔ ቆንጆ እህት። እንዳታቆም። ይቺ ዓለም ብዙውን ጊዜ የምትሸልመው ውጤትን እንጂ ጥረትን እንዳልሆነ አስታውስ። ስለዚህ መቼም ቢሆን ሰው አላመሰግነኝም ብለህ ጥረትህን እንዳታቆም። ሰው ሁን። ዳዊት ለሰለሞን ምን እንዳለው ሁላችንም እናስታውሳለን አይደል? ልጄ ሰው ሁን አለው። ሰው ከመሆን በላይ ለእኛም ስጦታ አለ። ሰው የመሆን ትልቁ ትርጉም ደግሞ ማሰብ ነው። ምን እንደምትፈልግ አስብ። ከዛ የምትፈልገውን እንዴት እንደምታገኝ አስብ። በዘፈቀደ መኖር አቁመን ሰው መሆን መጀመር አለብን። ተማር። ከስህተት ተማር። ከመንገድ ተማር። ከድልህም ተማር። እያንዳንዱ የህይወት መንገድ የራሱ የሆነ ስጦታ አለው። ሁላችንም ገና ከእናታችን ሆድ ስንወጣ ሁሉን ጠንቅቀን አላወቅንም። ይልቁንስ በጊዜ ሂደት እያደግን ሄድን እንጂ። በየቀኑ አዲስ ነገርን ለማወቅ ትጋ። ደፋር ማለት የማይፈራ አይደለም፣ ግን ፍርሃቱን ፊት ለፊት የሚጋፈጥ ነው ይለናል ኔልሰን ማንዴላ። ምንም ነገር የሚያስፈራ መሞከር እስክትጀምር ነው። መለወጥ ከፈለክ ግን አሁኑኑ ጀምር። ለእውነተኛ ለውጥ መሰረት የሚጣለው ከስር ነው። መጀመሪያ ያልጠነከረ ነገር በአማረ መልኩ አይፈጸምም። በእያንዳንዱ የምትሰራት ነገር ላይ የማያንገዳግድ መሰረት ጣል። ሳትሰለች ስራበት። ከዚያም ትክክለኛውን ውጤት ታገኝበታለህ። ለምን አንድ ችግር ሲመጣብህ ወደ ሳይሆን በግድ ትጠነክራለህ? ለምን ግን ያን ችግር ቀን ትጠብቃለህ? ለምን አማራጭ እስክታጣ ድረስ ትጠብቃለህ? ለምን ዛሬ አትጀምርም? ለምን አቅም ባለ ሰዓት የሚገባህን አታደርግም? ቆይ ምንድን ነው እርሱ የሚያስጨንቅሽ? ከዚያ ስላስጨነቀሽ ነገር ምን መፍትሄ እየሰጠሽ ነው? ወይስ እንዲሁ በመገረም እና በሀሳብ ራስሽን እየተጎዳሽለት ነው? ዛሬ ራስሽን እንድትጠይቂ ነው የምፈልገው። እስኪ ፈትሺ። ደስተኛ መሆን ትፈልጊያለሽ? ታዲያ ምን ትጠብቂያለሽ? አመስግኚ ላለሽ ነገር፣ ከዚህ በፊት ለተደረገልሽ፣ ከዚህም በኋላ ገና ለሚኖርሽ ብዙ ነገር አመስግኚ። ህልሞቻችን በሙሉ እውን ይሆናሉ መቼ? ላለማቆም የወሰንን ቀን። ፈተና በሕይወታችን የሚመጣው አንድም ሊያጠነክረን አንድም በሕይወታችን ምን እንደተማርን ሊፈትሸን ነው። ወደ ኋላ ካልንለት ይጥለናል። ከተጋፈጥነው እና ወደ ኋላ ሳንል ካሸነፍነው ግን ይሸልመናል። ጊዜ ጠብቅ ወዳጄ። ፈጣሪ በአንድ ጊዜ ሁሉንም ነገር የማይሰጥህ
ነገም ማየት እንድትጓጓ ነው። ስለዚህ ጎደለኝ ብለህ አታማር። ያንን ጉድለት ለመሙላት ስትል መኖር ብቻውን ትርጉም ይሰጥሃል። የሰው ልጅ ዝቅ ስትልለት ይንቅሃል፣ ፈጣሪ ግን ስትንበረከክለት ከፍ ያደርግሃል። ለራሳችሁ ስትሉ ጠንካራ ሁኑ። ሕይወት ለደካሞች ፍጹም ቦታ የላትም። ውድ የዚህ ቻናል ቤተሰቦች እስከ መጨረሻው ድረስ ስለተከታተላችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰባችንን ተቀላቀሉ። በዚህ የቁም ነገር ቻናል ብዙ ታተርፋላችሁ።